ሀይ የስኪል አፕቴክ ቻናል ተከታታዮች እንዴት ናቸው? ሰላም ናቸው? ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። እዚህ ጋር ደግሞ ዛሬ ላሳያችሁ የፈለኩት ደግሞ ቴብል እንዴት ኢንሰርት እንደምናደርግ እንዴት ካቢሽን አድ እንደምናደርግበት ለቴብላችን ፕላስ ሊስት ኦፍ ቴብሎችን እንዴት ነው አውቶማቲክ የምናደርጋቸው የሚለውን በቀላሉ ለማሳየት ነው እዚህ ጋር የመጣሁት። እንግዲህ ፊገርና ቴብልን መጠቀማችን ሞር ኮምፕሌክስ የሆኑ ኢንፎርሜሽኖችን አውዲየንሱ ወይም ደግሞ አንባቢው ሬደሩ በሚረዳው መልኩ በቀላሉ ለማሳየት ይረዳናል ማለት ነው። ፕሬዘንት ለማድረግ ያግዘናል። ስለዚህ ኢሜጅና ቴብሎችን መጠቀማችን ግድ ይሆናል ማለት ነው። በባለፈው ቪዲዮ ምን አይተናል? ኢሜጅን ካቢሽ እንዴት አድ እንደምናደርግ፣ አውቶማቲክ ሊስት ኦፍ ፊገርን እንዴት ኢንሰርት እንደምናደርግ፣ ካቢሽን አድ እንደምናደርግ የሚለውን አይተናል። ዛሬ ደግሞ የምናየው ሊስት ኦፍ ቴብሎች እንዴት ነው ኢንሰርት ማድረግ አውቶማቲካሊ የሚለውን ነው። እንግዲህ እሱን ለማድረግ በመጀመሪያ የምንፈልጋቸው ቴብሎችን ዶክመንታችን ላይ ማስገባት አለብን ማለት ነው። ስለዚህ እዚህ ጋር ለምሳሌ ቴብል ኢንሰርት ማድረግ በፈልግ ኢንሰርት ጋር ይሄዳለሁ። ዜን ቴብል የሚል እናገኛለን። ይቺን ሶስት ማዕዘኗን ክሊክ እናደርግና አንደኛ እዚህ ጋር ይህንኛው ወደዚህ ወደ ግድም ስንሄድ ኖርማሊ ነምበር ኦፍ ኮለመን ነው ኢንዲኬት የሚያደርግልን የምንጠቀመው ማለት ነው። እዚህ ጋር ለኤግዛምፕል 3 ለመጠቀም ነው ያሰብኩትኝ ማለት 3 ኮለመን እና 3 ራው ነው መጠቀም የፈለኩት ፎር ለሳምፕል ማለት ነው። 4 ራው እንደዚህ አድርገን ክሊክ ማድረግ እንችላለን። በሌላ ደግሞ ድራው ማድረግ እንችላለን። ሌላም ካለ ኢንሰርት ማድረግ እንችላለን። እኛ በዚህ ኮለመን እና ራውን ካውንት አድርገን እንደዚህ ኢንሰርት አድርገናል። አሁን 4x4 የሆነ ቴብል ክሬት አድርገናል። ካቢሽን አድ እናድርግለት። ካቢሽን አድ ለማድረግ ደግሞ እዚች ክሮስ ሳይኗ ላይ እንደምታዩት እቺ ክሮስ ሳይኗ ላይ ክሊክ እናደርግና ራይት ክሊክ እናደርጋለን። ራይት ክሊክ ስናደርግ ደግሞ ምን ይመጣልናል? ኢንሰርት ካቢሽን የሚላለን ማለት ነው። ኢንሰርት ካቢሽን የሚለውን ምን እናደርጋለን? ክሊክ እናደርጋለን። ይሄን ስም እናወጣለታለን ነው። ለምሳሌ ኦቨርቪው ብለን ኔም ሰጠነው። እዚህ ቴብል ነው። እዚህ ጋር ሌብል የሚለውን ቴብል ሴሌክት እናደርጋለን ፊገር እንዳይሆንብን። ከዚያም በኋላ አበብ ነው ወይስ የሚለውን እንመርጣለን። አበብ ቢሆን የተሻለ ነው፣ ግን እንደየ ጋይድ ላይን ቤዝድ የምትሆኑት እንደምትሰሩበት ዩኒቨርሲቲ ዲፔንድ ይሆናል ማለት ነው። የራሱ የሆነ ጋይድ ላይን ስላለው እሱን ፎሎ እናደርግ ማለት ነው። ግን እዚህ ጋር ኦኬ እንላለን። በዚህ መልክ ይመጣልናል። በእኛው ፎንት ሳይዙን ፎርማቱ ላይ አውጥቶ መስተካከል ስላለበት ይሄን እናስተካክላለን። ከሌላው ዶክመንት ጋር ተመሳሳይ መሆን ስላለበት ለሁለት ብለናል። ቴክስት ከለሩን መቀየር ይጠበቅብናል። እሱ ለመቀየር እዚህ ጋር መጣና ክሊክ አደረግነው። አሁን ቴብል 1 ሰርተናል። ሌላ ሁለተኛ ቴብል ኢንሰርት ማድረግ ብንፈልግ አሁንም ቦታ እንመርጣለን። ኖርማሊ እዚህ ጋር ለምሳሌ ሌላ ቴብል ኢንሰርት ላደርግ ብዬ ብል ቀጥታ ምንድነው ማድረገው? ኢንሰርት አልኩኝ። ስንት ሳይዝ እንመርጣለን። አሁንም በተመሳሳይ 4x4 እንምረጥ። ሌላ ቴብል ለማድረግ እሱ እንደ ፍላጎታችሁ ነው። ነምበር ኦፍ ሮው እና ኮለመን እናንተ እንደምትጠቀሙበት ነው። አሁን የሚጻፉ ነገሮችን ቴብላችን ላይ ኢንሰርት የሚደረጉ ኢንፎርሜሽኖችን ጽፈናል። ከጻፍን በኋላ ምንድነው ቀጣዩ ስቴፓችን? ካቢሽን ተጠቅመን እኔም ኢንሰርት ማድረግ ማለት ነው። እዚህ እሱ ለማድረግ ክሮስ መስቀሏ ላይ ክሊክ ራይት ክሊክ አደረግን። ዜን ኢንሰርት ካቢሽን የሚለውን ክሊክ እናደርግና እዚህ ጋር ቅድም አንድ ቴብል ከላይ ስላለኝ ቴብል 2 ብሎ ነው የሚመጣልኝ። ቴብል 2 ላይ ኔም አሳይን ላድርግለት። ብለን ጽፈናል። ዜን አበብ ነው ፖዚሽኑ በዚህ መልክ መጥቶልናል ማለት ነው። እቺን ቴክስት ሳይዟን ማለት ቴክስት ታይፑን ሳይዙን እና ከለሩን አስተካከልና በዚህ መልክ ዜን አሁንም ሌላ ቴብል ኢንሰርት ማድረግ ከፈለገ
እዚህ ጋር እንሄድና የምንፈልግበት ቦታ ላይ ክሊክ እናደርጋለን። እዚህ ጋር ኢንሰርት ማድረግ ብንፈልግ ማለት ነው። ኢንሰርት ላይ እንሄዳለን። አሁንም በተመሳሳይ እንመርጣለን ማለት ነው። በዚህ መልኩ አሁን ቴብላችን ላይ የሚጻፈውን ነገር አስተካክለናል። ቀጥታ ምንድነው የምናደርገው? ከርሰር ይችን ክሮስ ሳይኗን እንፈልጋታለን። እንደዚህ አይነት ምልክት ትሰራለን። ራይት ክሊክ እናደርግና ምንድነው የምናደርገው? ኢንሰርት ካቪሽን የሚል እናስቀምጣለን። ቴብል ኔማችን እናስቀምጣለን ማለት ነው። ትሪትመንት ኦፍ ዲዝስ ብለን አስቀመጥና ዜን ኦኬ እንላለን። ፎንት ታይፑን እናስተካክላለን። ለሳምፕል ስለሆነ 3 ቴብሎችን ኢንሰርት ካደረግን ይበቃል። ስለዚህ ከዚህም በኋላ እንዴት ነው አውቶማቲክ የምናደርገው? አውቶማቲካሊ ሊስት ኦፍ ቴብሎች እንዴት ነው ኢንሰርት የምናደርገው የሚለውን ስንሄድ ቦታ እንመርጣለን። ኢንሰርት እንዲሆንልን የፈለግነው ላይ ለምሳሌ እዚህኛው ላይ ሊስት ኦፍ ቴብል ብለን ጻፍን። እዚህ ጋር ነው ኢንሰርት እንዲሆንልን የፈለግን። እነዚያን የማሳይን ያደረግንላቸው በዩዚንግ ካቪሽን ሜትድ ማለት ነው። እዚህ ጋር እንገባና ምንድነው የምናደርገው? ሪፈረንስ ላይ እንሄዳለን። ኢንሰርት ቴብልስ ኦፍ ፊገር የሚል እናገኛለን። ዜን እዚህ ጋር ቴብል መሆኑን ቸክ እናደርጋለን። ቴብል ነው አይደል ኢንሰርት የምናደርግ፣ ቴብል መሆኑን ቸክ እናደርጋለን። ዜን ቀጥታ ኦኬ እንለዋለን። በዚህ ጊዜ በዚህ መልክ ይመጣልናል ማለት ነው። ፔጅ 4 6 እና 9 ነው ሶስቱ ኢሜጅ ኢንሰርት የተደረገ የፔጁ ላይ እንደሚያሳያችሁ ማለት ነው። ፎንት ታይፑን ሳይዙን የዚህን ማስተካከላችን መርሳት የለብንም። እሺ በዚህ መልክ እንግዲህ አሬንጅ አድርገናል። እንግዲህ ከወደዳችሁት ሳብስክራይብ አድርጉ። ሌላ ብዙ ቲፖችንም ስለምለቅ ፋሚሊ ለመሆን